ملشي لودده ملشي كراسي قنشي ዱባይ ብሩኬ እንዴት እንደሚወስዳት እንዴት አወቅሽ? ተስፋ ቆርጦ እያየሽ አንቺ የምታቀናብሪው ደስ ይላል። ቢሆን እንዳፍሽ ባረገው ብላችኋል። ያደርገዋል። እዛ ሄዶ እንደውም አዲስ ነገር ነው የሚያሳያት ብሩኬ ማለት ነው። ቤተሰቦች አትጠራጠሩ፣ ምንም ጥርጥር የለውም። ዛሬ የመጣሁት ስለ ሀይሚና ስለ ብሩኬ ላወራ አይደለም፣ ግን የሀይሚና የብሩኬ ሁሌም ልባችን ናቸው ማለት መቼም በሄዱበት አንለያቸውም። በምንሰራበት ፕሮግራም ላይ ሁሉ መሪዎቻችን ናቸው ሀይሚና ብሩኬ ማለት ነው። እና ዛሬ የመጣሁበት ጉዳይ ማለት ነው ከሴቶች ጎን እንቆማለን ብለን ለምንከራከር ሰዎች እስኪ አሁን ለነማን መቆም እንዳለባቸው እስኪ ስለ ሴቶች ስለሚፈጠረው ነገር በሀገር ውስጥም በተለያየ ቦታም ሆነን እስኪ ያለውን ነገር ከዋንትያ ጀምረን እስከ አሁን የቅርብ ጊዜዋ እንግዲህ ስም በመጠራቱ ካደበራቸው ምንም ማድረግ አይቻልም። ቲክቶኩ በሙሉ እንግዲህ እየተጠራ ነው። ምንም ማድረግ አይቻልም። ለማንኛውም ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ። ረፋዳችሁ አዳራችሁ ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬ እንግዲህ እንደ አንድ ወጣት እንደ እናት የምትሆን እንደው የዋንትያ ታሪክ እንግዲህ ዋንትያ ከህፃንነቷ ጀምረን እድሜ ለኢቢኤስ እድሜ ለአስፋው መሸሻ በምን አነሳሽኛ ይበልና አሁን በህይወት የለም። እሱ እንኳን ከሞተ ኦልሞስት ስንት ጊዜው ነው? ኦልሞስት አንድ 3 ዓመት 4 ዓመት ያልፈው በምን ውስጥ ነበር የሞተው? ብቻ ይሆነዋል። እና አሁን ከስንት ጊዜ በኋላ የዋንትያ ልጅ ያ ሁሉ መከራ ያ ሁሉ ስቃይ በዛን ሰዓት እኮ ራሷን ብታጠፋ ልጅቷንም እንደዚህ ጎዳና ላይ ጥላት ብትሄድ ኖሮ አባቷ አለሁ ሳይል ማለት ነው። እንግዲህ የሴት ልጅ ስቃይ ማለት አሁን ነው ይሄ። እናሱ ትናንትና ከሶ እሱ ዋንትያን በዚህ ልክ ልጅን ካላየሁ የማለት መብቱ መንግስት ሲያጸድቅለት አይገርምም? ጥቃት ማለት የሴት ልጅ ጥቃት ማለት ይሄ ነው። የምሬን ነው። እኔ ተናድጃለሁ። እግዚአብሔርን ሴት ልጅ ምን አይነት መስዋዕትነት ለልጇ ከፍላ በዛን ያክል አባትነቱን በዛን ሰዓት የካደ አሁን እሷ ራሷን እንደምንም ተቋቁማ እንደምንም እግዚአብሔር ብሎላት ኢቢኤስን አገናኝቷት ፈጣሪ ህይወቷን ስለተቀየረ አሁን ላይ ህይወቷን ማመሳቀር በጣም ተገቢ ነው ብዬ አላስብም። የምሬን ነው። ቆይ እዚህ ጋር አንድ ነገር ላሰማችሁ ማለት ነው። የፌዴራል መጀመሪያ ደረጃ ፍርድ ቤት በዋንትያ ሰለሞን እና በልጁ አባት መካከል ለወራት ሲያከራክር በቆየው የህፃን ልጅ የመጎብኘት መብት ጉዳይ ላይ ውሳኔ አስተላልፏል። የልጅቷ አባት የሆኑት አመልካች ልጄን እንዳልንከባከብና እንዳልጎበኛት ተከልክያለሁ በሚል ለፍርድ ቤት ባቀረቡት አቤቱታ የመጎብኘትና የመንከባከብ መብታቸው እንዲከበር ጠይቀው ነበር። ተጠሪ ዋንትያ ሰለሞን ለቀረበባት ክስ በሰጠችው ምላሽ አመልካች ከዚህ ቀደም አባትነቱን ክዶ ሲከራከር እንደነበርና በወቅቱ በገንዘብ እጥረት ምክንያት የዲኤንኤ ምርመራ ባለመደረጉ መዝገቡ ተዘግቶ እንደነበርም አስታውሳለች። አክላም አመልካች አባትነቱን በህግ ሳይረጋገጥ ያቀረበው ጥያቄ ተቀባይነት የለውም፣ ልጇን በአግባቡ እየተንከባከበች እንደሆነና ህፃኗን የሚጎዳ ምንም አይነት ተግባር ወይንም ቪዲዮ እንዳልሰራች፣ አባትነቱን ክዶ የቆየና ቀለብ ቆርጦ የማያውቅ ሰው ህፃኗን እንዲጎበኝ መፈቀዱ ለልጅቷ ደህንነት ተገቢ አይደለም የሚሉ ነጥቦችን በማንሳት ክሱ ውድቅ እንዲደረግላት ተሟግታለች። ጉዳዩን ሲመረምር የቆየው የንፋስ ስልክ ላፍቶ ምድብ 4ኛ የቤተሰብ ችሎት የግራና ቀኙን ክርክር ከመረመረ በኋላ የሚከተለውን ውሳኔ አስተላልፏል። አንደኛ፣ የአባትነት መብት አመልካች የልጅቷ አባት ከመሆናቸው አኳያና የህፃናት መብት ወላጆቻቸውን የማወቅና የመንከባከብ መብትን የሚደግፍ በመሆኑ አባትየው የመጎብኘት መብት አላቸው። ሁለተኛ፣ የማስረጃ እጥረት ተጠሪ ዋንትያ አመልካች ልጃቸውን እንዳይጎበኙ የሚያደርግ በቂ የሰነድም ሆነ የሰው ምስክር ማስረጃ አላቀረበችም። ሶስተኛ፣ የጉብኝት መርሃ ግብር አመልካች ዘወትር እሁድ በሳምንት አንድ ጊዜ ልጃቸው በሚኖሩበት የተጠሪ ቤት በመሄድ ከጠዋቱ 4 ሰዓት እስከ ምሽቱ 11 ሰዓት ድረስ የመጎብኘትና የመንከባከብ መብት እንዲኖራቸው ፍርድ ቤቱ ወስኖላል። አንድ ሰው አባት አይደለሁም ብሎ ለብዙ ዓመታት ልጄ አይደለችም ብሎ ወስኖ የቆየ አባት ዛሬ ላይ ተመልሶ መጥቶ ወይም ደግሞ አይታወቅም የሷን እኔ በራሴ ሐሳብ የሷን ፍምስና ወይም ደግሞ በቲክቶክ በተለያዩ ሶሻል ሚዲያዎች ላይ ያላትን ተቀባይነት በማየት ለራሱም እንደ ገቢ ምንጭ ለመጠቀም በማሰብ ይመስለኛል ይሄንን ውሳኔ ወይም ደግሞ ይሄንን ነገር ያደረገው። ይሄንን ቪዲዮ የሚመለከተው ከሆነ አባትነትህን አንተ አምነኸው ተቀብለኸው ቢሆን ኖሮ ከዚህ ቀደም እሷ እንደተናገረችው አንድም ቀን ለልጇ ወይም ደግሞ ለልጅህ
አንድም ቀን ቀለብ የሚባል ነገር ቆርጣ አታውቅም። ልጄ ከምን ደረሰች አላልካትም። እሷ በተለያዩ ፈተናዎች፣ በተለያዩ ውጣ ውረዶች፣ በተለያዩ ስቃዮች በጣም በተለይ የኢትዮጵያ ሕዝብ በመረባረብ እንዲሁም ደግሞ ሁሌም ስትወድቅ ከጎኗ ሆነው እያበረታታ ሁሌ አብረዋት እየሆኑ እስከ ዛሬዋ ቀን በጣም ሲደግፏት ቆይቶ ሲያበረታቷት ቆይተው እዚህ ደረሰች እንጂ እንዳንተ ሁኔታ ተሰብራ ትቀር ነበር። እርግጠኛ ሆኜ የምናገረው ነገር ዛሬ ዋንትያ የደረሰችበት ቦታ ባደርስ ኖሮ አንተ እሷ ጋር አትመጣም ነበረ። አሁንም እውነት ለመናገር ምንቸዋለሁ ሞር ከቲክቶክ ላይ አምጥቼ ወደዚህ ሀሳብ ከምሰጥ ከትላልቅ ዩቲዩበር ሼር ያደረጉትን ነገር ሼር ማድረግ አለብኝ በሚለው ነው እንግዲህ አላዛር ጋር በነበረ ይዤ የመጣሁት። በእርግጥ አላዛርም እየሰራ ያለው ነገር ሰሞኑን ለሴት ልጅ ትክክል ባይሆንም ግን የነሱ ያው ጀስት ድራማ ነው፣ ለሰው ለማስተማር ያሉት ነገር ነው። ግን ለድራማ ብላችሁ አንዳንዴ በህይወታችሁ ውስጥ ደግሞ ሪል እየሆነ የሚመጣበት ጊዜ አለ። አላዛርም ብትሆን ለሴት ልጅ የምታደርገውን ነገር መጠንቀቅ መቻል አለብህ በዚሁ አጋጣሚ ማለት ነው። ሌላው እንግዲህ ሲቀጥል ዋንትያ እንግዲህ እንዳያችሁት የልጁ አባት ፈልጋታለሁ፣ የልጅነት መብቴ የልጅን መብት ይከበርልኝ፣ እሷን ማየት ፈልጋለሁ ምናምን በጣም 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 ሀርድ የሆነ ነገር ነው። አንደኛ ሰውየው በዚህ ሰዓት ለእሷ ራሱ አባቷ ነው የሚሆነው፣ ለዋንትያ እንኳን የልጁ አባት ሊሆን። እሷ የዛን ሰዓት እንግዲህ አንድ ፍሬ ልጅ ነበረች ዋንትያ ማለት ነው። ታዲያ አሁን ይሄ አባት ልጁንስ እንደማይደፍር ምን አይነት ማረጋገጫ አለ? ምንም የለም እንዴ። እሷ አሁን ማሳደግ ስትችል ማስተማር በቻለችበት ሰዓት በዚህ ሰዓት መጥቶ መረበሽ እንዴት አስፈላጊ ነው ብላችሁ ታስባላችሁ? የሰሞኑ ሴቶች ብሩኬ ላይ ጥቃት አደረሰ ያላችሁ ሴቶች እስኪ አሁን ከሴት ጎን ሁኑ ማለት ነው። ከሴት ጎን መሆን ማለት አሁን ነው፣ እዚህ ጋር ነው። ገባችሁ አይደለም? እና ሴት ነው፣ አበሻ ነው። ገባችኋ? እኔ ለሀይሚም ለምን ተቆረቆራችሁ እያልኩ አይደለም። ሀይሚዬ እግዚአብሔር ይመስገን የተባረከ ቤተሰብ ላይ ነው ያለችው። ፈጣሪ በዙ ያዝልቅላት። እውነቴን ነው የምላችሁ። ሙሽዬ ማለት የሀይሚን እናት ፎቶ የሚያሰራልኝ ስትል ሰምቼ ነበር። አንዷ ሙሽዬ ማለት ለሀይሚም እናት ናት። በእያንዳንዱ ነገር መቅናት አይጠበቅብንም ቤተሰቦች። ስለዚህ የዋንትያ ጉዳይ ሰው የሚቆምላት ነው። የሴት መብት የሚከበርበት ካላችሁ ጭራሽ አባቷ ማለት አባትዮ የልጁ አባት ማድረግ የሌለበትን ነገር መልእክት ነው ያስተላልፈው። ህጉ ራሱ የፈረደለት በጣም ውሸት። አያችኋ? ተበዳይ ማለት ነው። ምን ጊዜም ቢሆን ተበዳይ ምንም ቢሆን ምን ከጎናችሁ ምንም ፍትህ የለም ኢትዮጵያ ላይ ብቻ ባጭሩ ማለት ነው። በጣም ነው የሚከብደው። በዛ ላይ ሰሞኑን ጆን ምንድን ነው እንደዚህ ቡክት ክትክት ያለ ነገር? እረ እናንተ አሁን ጾም እየደረሰ ነው፣ ረመዳን እንስራበት እናቴ። እናንተን ስናይ ደግሞ ስራችንን እንተው እንዴ እስከ ረመዳን ድረስ ያለውን ነገር አብራርታችሁ ንገሩን። ጆን ትክክለኛ ማስረጃ አለኝ ብሎ ያቀርባል። እሷ እያለቀሰች እጄን በቢላ ተቆራርጬ ነበር ትላለች። እሱ ራሷ ነች ቆረጠችው ይላል። ወይኔ ሴቶችዬ ተውሳ ካንበሉ እንጂ ምን አስባችሁ ነው? እንዲህ ሌላ ወንድ ያፈቀራችሁት ወንድ ቢሄድ ሌላ ወንድ ይመጣል። እናንተ ብቻ ሴት ሆናችሁ መገኘት ነው። ካለፈ ፍቅረኛችሁ ጋር የነበራችሁን ሰኮሪቲ በዛን ሰዓት ሳታወጡት በኋላ ግን የሆነ ሰዓት ላይ ሁሉ ነገር ከተስተካከለ በኋላ እሺ፣ አሁን አዶናይ ምንድን ነው የሚሰማው? አሁን እሺ፣ እንዴ እኮ ግርም ይለኛል በጣም። ጆንም አግብቶ ወልዷል ኦልሬዲ። ምንድን ነው አሁን እሱ ራሱ የሚሰማው? በዛ ላይ የሚጋጋጡት ነገር በስማ። እኔ ግን ሴቶች የማዳም ቅመሞች የምነግራችሁ ነገር ቢኖር ምንም ቢሆን ምን እንጃ እርግጠኛ ሆናችሁ ያልኖራችሁበትን ፍቅር በተለይ የድብቅ ፍቅር ማለት ነው ብዙ መጋጋጥ ብዙ ራሳችሁን ገላችሁን አሳልፋችሁ ለወንድ እንዳሰጡ እኔ እንደዛ ነው የምለው። የማዳም ቅመሞች የፌመሶችስ የራሳቸው ጉዳይ እርስ በርሳቸው ይወጡታል። ማንም ላይ ማን ልትፈርዱ አትችሉም እኮ አሁን ምንም ለመፍረድ የሚያስቸግር ነው አሁን የጆን የተቀረበበት ነገር እና ከባድ ነው። እሷ ራሷ ነች የተቆረጠችው፣ እሱ ነው የቆረጠኝ አሳክሞኝ ነው ትላለች። ብቻ ይከብዳል። እንዴት ተብሎ ይሄ ፍትህ ይመጣዋል? ሲቀጥል ደግሞ ያን ያክል ጊዜ ደብቃ ቆይታ አሁን በዚህ ሰዓት ማውጣቷ ብቻ ከባድ ነው። እኔ እንጃ። በዚህ ልክ ግን ሌሎች ወንዶች እንደዚህ እንዳታደርጉ አድርጎትም ከሆነ ጆን ብቻ የምናውቀው ነገር የለም። ዛሬ ማታ እና ትላንትናም አንዳንድ መረጃዎችን እያወጣ ነበር ቲክታክ ላይ ማለት ነው። ብቻ ይከብዳል።
ሀገራችን ላይ ያለ ነው ሁኔታ። እንደዚህ እየተባለ እኮ ነው ሴት ልጅ እየታረደች እየታነቀች የምትገደለው። ግን ደግሞ ጆ እንደሰማችሁት እኔ 2 እህቶች አሉኝ፣ እንዴት እህቶች ላይ ማድረግ የማልፈልገውን ነገር ላይ እንዴት እሷ ላይ አድርጋለሁ ነው ያለው። እንግዲህ ልጄን ሳይ ብሎ ነው የማለው። ሰው እንግዲህ በዚህ ልክ ራሱን አቅልሎ የራሱን ልጅ ገሎ ላላደረገው ነገር ይምላል ተብሎ እንግዲህ ማሰብ ከባድ ነው። ብቻ አስቸጋሪ ነው። ደግሞ የሆነ ችግር ሲፈጠር ኢትዮጵያ ላይ ግርም የሚለኝ ነገር እግር በእግር ተገተልትሎ የሚወጣው ነገር። ትናንትና አሁን በዋንትያና በቤኪ ዙሪያ በጣም ጭቅጭቅ ነበር። በቃ ጠየቀኸኛ ሴትነቴን ምናምን። ከዛ በኋላ ነው አሁን ደግሞ የጃኒ የመጣው ማለት ነው እንጂ የጃኒ አሁን ተቋርጧል ኦልሬዲ ከ5 ከ6 ወር በፊት አይሆነው እንደዚህ ከተዘጋ የነሱ ዶሴ ተዘግቷል ተባለ። ሲጀመር እሱ ታስሮ በነበረበት ሰዓት ከዳችሁ ብቻ ታረገችበት ምናምን ነው ሲባል የነበረው ነገር። ግን ይከብዳል። ሚዲያ ላይ የሚወጣው ሁሉ እውነት ነው ብለን ለማንም ጎን መፍረድ አንችልም። ብቻ ግን ማለት ከሚስተላለፈው ነገሮች ሴቶች እህቶች የራሳችሁን መጠበቅ ነው ያለባችሁ። አንዴ ወደቃችሁ ነው። ብቻ ከባድ ነው እና እኔ አሁን የዋንትያ የልጅ አባት በጣም ነው የገረመኝ። በዛ ላይ ፊዚካሉ እንደሚታየው እሱ ከሆነ እውነት በጣም ይገርማል። በዛን ሰዓት አስቡት እንግዲህ ከ10 ዓመት ወይ 8 ዓመት አይሆናትም ልጇ ይሆናታል። ያንን ሁሉ ጊዜ አፈር ስቃይዋን አይታ ሰው ተገጣ ዛሬ ላይ ሰው ሆና እናት ማለት ግን በጣም ከባድ ነው። እናትነት ከባድ ነው። የምሬ ነው። በስማም ሴትነታችን ብዙ መስዋዕትነት የሚያስከፍለን ዋጋ የሚያስከፍለን። እኔ እኮ ለዚህ ነው ብሩክን የምወደው። እግዚአብሔር እናትነት ሴትነት ከባድ ነው ይላል። ማርያምን አንጀቴን ነው ይበላኝ እንደዚህ ሲልና በቃ እውነት ነው። እኔ አሁን የዋንትያ ህይወት ሳስበው ግርም ይለኛል። በቃ በጣም እኔ ጀግንነቷን ነው ማደንቃት እሷን ማለት ነው። እና አሁን የኢትዮጵያ ሕዝብ ከጎኗ ሆኖ ልጆቿን ስላሳደገላት በዚህ ልክ ዛሬ አባት ነኝ የልጅ መብት ለማየት ይከበርልኝ ምናምን፣ ኧረ በጣም አሳፋሪ ድርጊት ነው እውነት። ሴት የሆናችሁ ስደተኞች ሁሉ ማለት ነው ኧረ ወደዛ እንደዚህ አይነት አባት እንደው ልጁን ራሱ ባያውቃት ይሻለዋል። ምክንያቱም ነገ እሷንም ምን እንደሚያደርጋት ምን ይታወቃል? ምንም። ምክንያቱም የኔ አይደለችም ብሎ የካደትን መሆኗን ያላመነ አባት እኔ ለነገ ህይወት እሱ ጥሩ አባት ይሆናታል ብዬ እኔ አላስብም። እኔ ቢኖርም ባይኖርም ከጎኔ ምንም በቃ የኢትዮጵያ ህዝብ ነው የእሷ አባትም ሆነ እናትም ሆነ ያሳደጋት የኢትዮጵያ ህዝብ ነው፣ የዋንትያ ልጅ ማለት ነው። እና ያው ዋንትያ ራስሽን መጠበቅ አለብሽ፣ ልጅሽን መጠበቅ አለብሽ ብዬ አስባለሁ። እኔ እንጃ ህጉ ራሱ ትክክል ፍርድ አይደለም የፈረደው። ለዛሬ ይዤላችሁ መጣሁት ቪዲዮ ይሄን ይመስላል። እኛ ውድ ቤት